ወገኖቼ መቼ ነው በጌታችን ፍቅር የምንሆልለው? መቼ ነው በሙሽራችን ፍቅር የምንታሰረው? መቼ ነው ከዓለም ፍቅር በላይ የእግዚአብሔር ፍቅር በልጦብን ዓለምን ቀለል አድርገን ማየት የምንችለው? መቼ ነው? መስማት የተሳነው ልባችን አሁን ይከፈታል ለእግዚአብሔር። ኃጢአት ለተጫናት ሰውነት ቤት ምን ያደርግላታል? እንደገና ሊጫናት ክርስቶስ ያስፈልጋት እንጂ። ስንቶቻችን ማናገር አቁመን ጸሎት አቁመን ይሆን? ስንቶቻችን ከዕለታት አንድ ቀን እንጂ በቁም ነገር የእግዚአብሔርን ቃል መስማት ትተን ይሆን? ስንቶቻችን በቅዳሴ ላይ ማናገር አቁመን ይሆን? ስንቶቻችን ሱባኤ መግባት ትተን ይሆን? እኛ እኮ በጣም ችኩሎች ነን። እግዚአብሔር ቶሎ ካልነገረን ባክባ ወደ ገደለው ግባ እኮ ነው የምንለው። ሁሉም ነገር ቶሎ ወደ ገደለው እንዲገባ ስለምንፈልግ ብዙዎቻችን ገደል እየገባን፣ ባንዴ ጸሎቴ ካልተሰማ፣ ባንዴ ኃጢአቴ ካልተወገደ፣ ባንዴ እንደው ክንፍ ካላወጣው፣ ባንዴ ማይበሉ ጸጥ ካላለ፣ ባንዴ ሁሉ ነገር ካልተስተካከለ፣ ባንዴ ስለቴ ካልተሰማ፣ ባንዴ እኛ እኮ ክርስቲያኖች ፍጹም እንዳደረገልን እያወቅን ከሞት እንዳወጣን ወደ ሕይወት እንደጨመረን በደላችንን አበሳችንን ሁሉ እንዳስወገደልን ክፋታችንንም እንዳራቀልን አዲስ ሕይወት እንደሰጠን መስቀል ላይ እንደሞተልን የራሱን አካል ድግስ አድርጎ እንደደገሰልን ኧረ ስንት ጉድ እያወቅን የምር ማናገር ያቆምን ስንቶች ነን ወገኖቼ። ቀስ በቀስ ነው ወደ እግዚአብሔር ፍቅር የምንመሰጠው። ቀስ በቀስ ነው የምንለወጠው። ከመቸኮል ትንሽ መረጋጋት ያስፈልገናል። ሰምተን እንድንጠቀም እግዚአብሔር ይርዳን። አሜን። ዛሬ በቤተ ክርስቲያናችን በጸሎተ ቅዳሴው የተነበበልን አንድ ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማርያ ሊያልፍ ግድ ሆነበት ተብሎ የተጻፈ ታሪክ ተነቦልናል። እኔ ጥቂት በዚህ የመጽሐፍ ቅዱስ ክፍል ላይ ጥቂት ደቂቃዎች አቆያችኋለሁ። ርዕሴ በቀትር የሚል ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ የሆነበት ከቀኑ 6 ሰዓት ወይም ቀትር ነበር ይላል። 6 ሰዓት ላይ ነው ክርስቶስ በሰማርያ ያቺን ሰማርያይቷን ሴት ያገኛት። ቀኑም 6 ሰዓት ላይ ነበር ይላል። ይህቺ 6 ሰዓት ጥልቅ ቁም ነገር የተሰራባት ሰዓት ናት። ታስታውሱ ከሆነ አብርሃም በ6 ሰዓት በቀትር እየወጣ በመምሬ አድባር ዛፍ ስር እንግዶችን ያስስ ነበር። በቀትር አብርሃም በ6 ሰዓት ዛፏ ስር ይቀመጥ ነበር። አንድ ግብፃዊ ሊቅ እቺን 6 ሰዓትና እቺን ዛፍ እንዲህ ብሎ ገልጿታል። ያቺ 6 ሰዓት አብርሃም ዘውትር የሚቀመጥባት ክርስቶስ በቀራንዮ አደባባይ የተሰቀለባት ሰዓት ናት ይላል። ዛፊቱም የመምሬ አድባር ዛፍ አብርሃም ዘውትር የሚያርፍባት እሷም ክርስቶስ የተሰቀለባት መስቀል ነበረች ይላል።
ጠቅለል አድርጎ ሲገልጸው አብርሃም በሩቅ እያየ የተሳለማት የክርስቶስን ቁስሎች ነበር ይላል። እቺ ቀትር እቺ 6 ሰዓት ብርቱ ጉዳይ ስላላት ደጋግ አባቶቻችን አሰሷት። አብርሃም ጉዳዩ ከክርስቶስ ቁስሎች ከቀራንዮ በቀትር በ6 ሰዓት ነበር። ክርስቶስ ዳግመኛም በሰማርያ ሊያልፍ ግድ ሆነበት የሚለው በዚህችው በቀትር በ6 ሰዓት ነው። እጅግ አድካሚ ሰዓት ነው። ፀሐይ አናት የምትቀቅልበት የምትቀጠቀጥበት ከባድ ሰዓት ነው። በዚህ ሰዓት ነው ውሃ ዳር ያቺን ሰማርያዊቷን ሴት ያገኛት። የተወደዳችሁ ክርስቲያኖች እቺ ውሃ ዳር ምን ትመስላችኋለች? የተሰጠኝ ደቂቃ እጅግ በጣም አጭር ስለሆነ ነገሩን ጠቅለል ላድርገው። እቺ ውሃ ዳር ሙሽራችን ክርስቶስ ሙሽራይቱን ቤተክርስቲያንን ያገኘባት የውሃ ዳር ጥምቀት ናት። ቤተክርስቲያን የተመሰረተችው ጠፍታ የነበረችው ቤተ አሕዛብ የተገኘችው ውሃ ዳር ነው። እሱ ውሃ ምንድነው? ከክርስቶስ ጎን የፈለቀልን ጥምቀት ነው። አንድ አካል እንሆን ዘንድ ተጠምቀናል እንደተባለው ክርስቶስ ራስ የሆነላት እሷም አካሉ የሆነች ቤተክርስቲያን እዛ ውሃ ዳር መስቀል ላይ የተገኘችው። ክርስቶስም ይሄን ለማሳየት ነው እዛች ውሃ ዳር ይቺን ሰማርያዊቷን ሴት የማረከው። የተወደዳችሁ ክርስቲያኖች ክርስቶስ ወደ ሰማርያ ሊያልፍ ግድ የሆነበት አይሁድ እኛን ትቶ ወዳልተገረዙት ሄደ የሚል የአይሁድ ክስ እንዳይቀርብበት መጀመሪያ አይሁድን አስጨረሳቸው። እምቢ ሲሉት ምን ያደርግ? ትቷቸው ወደሚፈልጋቸው ወደ አሕዛብ ጉዞውን ቀጠለ። የተወደዳችሁ ክርስቲያኖች ክርስቶስ እንደዚህ የማድረግ ልማድ አለው። ታስታውሱ ከሆነ በምኩራብ አይሁድ ሲያባረሩት ወደ ጎዳና ላይ ነበር የወጣው። በጎዳናውም ላይ አንድ አይነ ስውር ነበር ያገኘው። የዮሐንስ ወንጌል ምዕራፍ 9 እንደሚነግረን ወገኖቼ ሕግ ወደሌላቸው ካህን ወደሌላቸው ሥርዓት ወደሌላቸው ታቦት ወደሌላቸው መስዋዕት ወደሌላቸው ጎዳና ላይ ወደሚርመሰመሱት ወደ አሕዛብ መውጣቱን የሚያመለክት ነው። ወደ ጎዳና ወጣ ይላል። ከምኩራብ ሲያባረሩት ምን ያደርግ? ወዳጄ ጥቂት ነግሮን እምቢ ካል እመነኝ ሌሎች አሉ ወደ እነሱ ይወጣል። ባጠገብ ሲያልፍ ካልያስከው ያሰፈሰፉት አሉ ያገኙታል። ቤተ መቅደስ ውስጥ ሲፈልገን ካጣን እመነኝ አይኑን የሚጥልባቸው አያጡም፣ ከዚህ ይወጣል። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛም በደሉን ይተው ይላል። እግዚአብሔር ቀርቦ ሳለ የማይጠራው እግዚአብሔር እየተናገረ የማይሰማው እግዚአብሔር በረድኤት እየጎበኘው
ለረድኤቱ ካልተመቸ ነው እመኖኝ ፈቀቅ ይላል ከኔና ከናንተ። ወገኖቼ ቤት ውስጥ ሳይሆኑ ውጭ ወደሚሉት ይወጣል። እመኖኝ ቤት ውስጥ ያለነው ካልተመቸነው ጎዳና ላይ ዓለም ላይ የሚንከራተቱትን የሚሰበስብበት ቀን ይመጣ ይሆን? ከንጽህና ርቀው እየሰማ ነው እየቀረብ ነው ንጽህናንም ቢካለው ከንጽህና ርቀው ርኩሰት ጎዳና ላይ ወድቀው ወዳሉት ወጣ ይል ይሆን ጌታችን? የተወደዳችሁ ክርስቲያኖች በትዳር ሕግ መጽናትንም ቢካል እቤት ያለ ነው እዚህ ያለ ነው የሰማን እንዳልሰማን የገባን እንዳልገባን ሆነን በትዳራችን አልጸና በሕግ ቃል ኪዳናችን አንወሰን ካል ርቀው ወዳሉት በውጭ ወዳሉት እነሱን ወደ ማምጣት ይመጣ ይሆን ክርስቶስ? እጣኑ ጢስ ሆነን ካልገባን ምናልባት ሺሻ ውስጥ ያሉትን ያመጣ ይሆን ክርስቶስ? ወደ እነሱ ፈቀቅ ሊሆን ክርስቶስ? እየፈለገን መጥቶ አልፈለግ ካልን ወዳልፈለጉት ያልፍ ይሆን ክርስቶስ? በሰማርያም በምኩራብም የሆነው እንደዚህ ነው። በዚህ ዘመንም እየተናገርንለት ካልኖርንለት እየቀደስንለት ካልተቀደስንለት እየሰማነው ካልተለወጥንለት አጠገቡ ሆነን ከጠፋንበት እግዚአብሔር ሌሎች የጠፉትን መፈለጉ አይቀርም። አንዲት ነፍስ ፍለጋ በሷም ብዙዎችን ማጥመጃ በቀትር በ6 ሰዓት ወደ ሰማርያ ሊያልፍ ግድ ሆነበት። ባጭሩ መሞት ግድ ሆነበት። መከራን መቀበል ግድ ሆነበት። መራራ ሞትን መጠጣት ግድ ሆነበት። መቸንከር ግድ ሆነበት። ያን ሁሉ ስቃይ መቀበል ግድ ሆነበት። እንዴት ያስደንቃል! እሱን ነው ግድ ሆነበት የሚለው። ምን አስገደደው? ፍቅር ነው ያስገደደው። ያው ምግባረ ክፎች መልከ ጥፎች ጀርባ ሰጪዎች ወንበዴዎችን የሚወድ ፍቅር ምን አይነት ፍቅር ነው ወገኖቼ? ጠላቶችን የሚፈልግ ፍቅር ግድ ሆነበት። ባህሪው ፍቅር ስለሆነ ነው። ወደ ሰማርያም ሊያልፍ ግድ ሆነበት። ወገኖቼ ቅዱስ ዮሐንስ አፈወርቅ አንዲት አስደናቂ ነገር ይጠቁመናል። እዚህ ጋር ምን ይላል? ለሌሎች መዳን የሚደክም ሰው አንዳች ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገጥቶ ሊሰራ ይገባል ይላል። ጥቂት ጌታችን ወደ ሰማርያ ሲያልፍ ይህችን ሴት ሰማርያይቷን ሴት እንዴት ወደ ሕይወት እንደመለሳት መነጋገር የምንችለው ክርስቶስ እንዴት ማገልገል እንደጀመረ እንዴት አገልጋይ እንደሆነ ጥቂት ሳሳያችሁ ነው። ፈቃዶቹን ሁሉ ያልገታ አገልጋይ ሰውን ሊማርክ አይችልም ወገኖቼ። ክርስቶስ በእንስሳት ትከሻ ላይ ተጭኖ አልመጣም። እንደምታውቁት በእግሩ ደክሞት ነበር ይላል። በእግሩ ነበር የኳተነው። ቀላል መንገድ አልነበረም። ፈቃዱን ሁሉ ገቶ የሚያገለግል አገልጋይ ነፍሳትን ለክርስቶስ መማረክ የሚችለው ፈቃዱን ገታ አድርጎ
እንደ ጌታችን ሲያገለግል እኮ ነው። ከቅምጥልነት ይርቅና እንዴ በጣም ብርችንችን ያለ ቅምጥልነት ውስጥ እያለን የምንማርከው ነፍስ ይኖረናል ወገኖቼ። እኛ እኮ አንዳንድ አገልጋዮች እኮ ገና መኪና ያማረጥን እኮ ገና ብራንድ እኮ ያያየን። ታዲያ እንዴት አድርገን ነፍስን ማርካለን ወገኖቼ? ዓላማው ሌሎችን ለማዳን የሚደክም ሰው አንዳች ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገቶ ሊሰራ ይገባል የሚለው ነው። ክርስቶስ መሰረታዊ ከሆነ ነገር እንኳን አልያዘም። እቺ ሴት ምን እንዳለችው ታስታውሳላችሁ? የውሃ መቅጃ እንኳን እኮ የለህም አለችው። አይገርም? ምንም የሌለው ምናልባት እንደ ጌታችን ምንም የሌለን እስክንሆን ድረስ ባዶ ልንቀር አንችልም፣ ስጋውያን ነን። ግን ቢያንስ የምእመናንን ነፍስ ሊማርክ የሚችል ስብዕናን ግን መገንባት አለብን። ለዚህ ዓለም ግን ተንበርካኪዎች መሆን የለብንም። ክርስቶስን ተመልከቱት። የሚቀዳበት መቅጃ አይደለም። ደቀ መዛሙርቱ እንኳን የሄዱት ተርበው እንጀራ ሊገዙ ነበር የሄዱት ይላል። ምግብ ያን ያክል እኮ ብርቅ አይደለም። አሁን የሚያጋድል ስንቅ እኮ ያን ያህል ቁም ነገር እኮ አልነበረም። ምእመናንን የሚያስረሳን ማዕዳችንም ያን ያክል ሰፊ ቢፌ መሆንም አይጠበቅበትም። የሌሎችን ነፍስ ለማዳን የሚተጋ ሰው ፈቃዶቹን ጥቂት እንኳን ካልተገጣ እንዴት አድርጎ ነፍሳትን መማረክ ይችል ይሆን? ይቅርታ አድርጉልኝ። ምናልባት በዚህ ዘመን እንደኔ ያለው ደካማ ሰው ብዙዎቻችሁን መማረክና ለእግዚአብሔር መቅረብ ያልቻልነው ፈቃዳችንን መግታት አቅቶን ይሆን? በዓለም ካለው ስግብግብነት እኛም ጋር ያለው ስግብግብነት በልጦ ይሆን? አላውቅ። ክርስቶስን ግን ተመልከቱት። ማደሪያም መብያም ማጌጫም መዋቢያም አልነበረው። ልብሱም አንድ ቅያሬ የሌለችው። ምእመናን ምናልባት ክርስቶስ እዚህ ጋር የሚያስተምረን አስደናቂ ነገር የሰማርያይቷን ሴት ነፍስ ብቻ ነበር የፈለገው። ወገኖቼ ምእመናን እናንተ እንድትድኑ እንጂ የእናንተ የሆነውን ገንዘብ ልንፈልግ እንደማይገባን እንነግራችኋለን። በእርግጠኝነት ፈተናችሁ ላይ እንጂ ፍትፍታችሁ ላይ ልንሰራ እንደማይገባን እንነግራችኋለን። የተወደዳችሁ ክርስቲያኖች ቋጥራችሁልን የምትመጡትን አይደለም እኛ የምንፈልገው፣ ከቻልን ቋጠሯችሁን መፍታት ነው የምንፈልገው። ተሸክማችሁልን የሆነ ነገር እንድትመጡልን አይደለም የምንፈልገው። ያጎበጣችሁን ሸክማችሁን ማስወገድ ነው የምንፈልገው። አበላችሁን አይደለም የምንፈልገው፣ እንባችሁን ማበስ ነው የምንፈልገው። የምታስጨብጡንን ትንሽ ነገር አይደለም የምንፈልገው፣ ጨብጦ የያዛችሁን ነገር ማላቀቅ ነው የምንፈልገው። ክርስቶስ ያደረገው እንደዚህ ነው። ውሃ ጠጪን ሲላት የመሰላት ስለ ውሃ ጉዳይ ሆኖባት ነበር ወገኖቼ፣ አይደለም። በጣም ይደንቃል። ጌታችንን ተመልከቱት። ምግብን መተው አንድ ነገር ነው፣ ለውሃም አለመጨነቅ ሌላ ነገር ነው። ስለ መኖሪያ ቤትም ማሰብ ምናልባት ከባድ ይሆናል። ቢያንስ 12 ደቀ መዛሙርቶች አሉት ክርስቶስ። እቺን ሴት ፍለጋ ሲሄድ አጀብ እንኳን አልፈለገም ወገኖቼ። ተከታይ ማብዛትን እንኳን ስራው አላደረገም ወገኖቼ። መጽሐፉን ተመልከቱት። ብቻውን ትተውት ነበር ይላል ወገኖቼ።
የክርስቶስን ነፍሳት የሚያገለግል ምእመናንን የሚማርክ አገልግሎት የሚጀምረው ከዚህ ነው። ብቻውን መተው ምን ማለት ይመስላችኋል? አጀብ! በዚህም የሚመጣ ዝነኝነትን፣ ኩራትን፣ ትዕቢትን ክርስቶስ ረግጦ የጣለው አይመስላችሁ? አቤት ዛሬ እንደኔ ያለው አገልጋይ እንኳን ስንት ፎሎወር አለው፣ ስንት ተከታይ አለው፣ ስንት ቲፎዞ አለው። ይቅርታ አድርጉልኝና አገልግሎታችን እንኳን በቲፎዞ የተሞላል። ስብከታችን በቲፎዞ፣ ጥሪያችን በቲፎዞ፣ ዝማሪያችን በቲፎዞ፣ ሹመታችን በቲፎዞ። አሁንማ ወደ ከፋም ነገር ተሸጋግረናል። ክርስቶስ ብቻውን ነበር ይላል። ብቻው በዚህ ምን አደረገ? ለራሱ ክብርን ከመፈለግ ክብርን ናቅ። ክብርን የማይንቃት ሰው ክብር አትከተለው። በግድ አክብሩኝ የበዛው እኮ ለዚህ ነው። ልታይ ማለት ክርስቶስ ብቻውን ነው እቺን ነፍስ የማረካት። ምንም ነገር ሳንተው እንዴት ለክርስቶስ ብዙ ነፍሳትን ልናስቀርለት እንችላለን? የወጣውን ህዝብ ማስገባት እንችላለን? ጭራሽ ይወጣብን፣ እኛን ሲያየን እየተበሳጨብን፣ መንገድ ላይ ሲያየን እያቋረጠ እየሄደ ተው ነገር ሌላ ነገር እንዳይመጣ እቺ ነፍስ የማረካት ክርስቶስ ፈቃዱን ሁሉ ገጥቶ ለሌላው ሁሉ ደክሞ ነው። ወገኖቼ እንዴት ሊያስተምራት ይችላል? አንዲት ነፍስ ያውም ከአሕዛብ ወገን የሆነች ያውም ሴት። ምእመናን ይህ ምን እንደሚያስተምር ታውቃላችሁ? በተለይ እንደኔና እንደኔ ላለው ጥቂት ላገልግል ለሚለው ለሚፍጨረጨረው መምህራን እንዳስተማሩት እኮ ነው። ደሃ ሀብታም ሳንል እንድናስተምር። ይህች ሴት በቀትር ውሃ እየተመላለሰች የምትቀዳ የምትልከው አገልጋይ እንኳን የሌላት ደሃ መሆኗን ያስታብቅባታል። በቀትር በጠራራ ፀሐይ በእስራኤልም በሰማርያም በይሁዳም ውሃ ይቀዳል። ወይ በማለዳ ወይ በምሽት ነው የሚቀዳው። እቺ ሴት ግን በቀትር የምትቀዳው ጉዳይ ድብቅ ጉዳይ ስላላት ነው። እኔ ግን የምፈልገው ደሃ መሆኗን የሚያሳየው የምትልከው ሰው የሌላት መናጢ ናት። ክርስቶስ የፈለገው እንደሱ ነው። ይሄ ምን ማለት ይመስላችኋል? ደሃ ሀብታም ሳንል እንድናገለግል የሚጠቁመን አይመስላችሁ? ዘርም ሳንመርጥ ዕብራዊ ሆነች፣ ሰማርያዊ ሆነች፣ ሕዝብ ሆነች፣ አሕዛብ ሆነች፣ ጠቆረች፣ ቀላች፣ እጇ ለሰለሰ ሻከረ፣ መኪና ነዳች፣ ያለ ጫማ መጣች፣ ለአገልጋዮች ምንም አይደለች። ነገሩ የተገላበጠ ይመስላል። ክርስቶስ ይችን ነፍስ የማረካት እንደዚህ ነው። ደሃ ሀብታም ሳይል እያስተማረ፣ ዘር ሳይቆጥር እያስተማረ፣ ከሐዘን እስከ ደስታ ከሰርግ እስከ መቃብር ነው ክርስቶስ ያስተማረው። እንደውም ከሰርግ ይልቅ የለቅሶ ቤቱ አገልግሎት የክርስቶስ እንዴት ውብ ነበር ወገኖቼ። እናም እንደዚህ የሚያገለግል ነው ነፍሳትን የሚማርከው። ክርስቶስ ያገለግል አሳ አጥማጁ ጴጥሮስ ጋር ያቀረበው ያለቀበት ዶኪማስ ጋር 4 እጥፍ ልመልስ ያለው ዘኬዎስም ጋር አገልግሏል። እንደ ቅዱስ ጴጥሮስ ደሃ ደግሞ እንዳቀረበው ያለቀበት መካከለኛ ደግሞ 4 እጥፍ ልመልስ እንዳለው ኢንቨስተር እንደ ዘኬዎስ ሁሉም ጋር ክርስቶስ ያው ነው። እኛ በዚህ ዘመን ያለን አገልጋዮች እንደዚህ እንሆን? አሁን እንደውም ይሄ ዘመን የደሃ ደሃ ብሎ ሁሉ ያስቀምጠዋል። ጎብኘት የሚያደርጋል ይኖር ይሆን? ነፍስ ለምን በደንብ ማጥመድ አቃተን? ፈቃዳችን ሁሉ ገተን ማገልገል ስላቃተን ይሆን? ብቻ ምን አለፋችሁ
ይቺ ሰማርያዊቷ ሴት በብዙ የባል ችግር ስትንገላታ ነበረች። አሁን ግን አስተሳሰቧን የቀየረ ውሃ ዳር ላይ የነፍሷን ሙሽራ አገኘች። እናንተ ምእመናን የነፍሳችን ሙሽራ ውሃ ዳር በጥምቀት አግኝተነዋል። በመስቀል ላይ አጭቶናል። በጥምቀት ደግሞ አካሉ አድርጎናል። ውሃ ዳር አግኝቶናል ሁላችንንም። አንድ ሊቅ የነፍሷን ሙሽራ ውሃ ዳር አገኘችው ይላል። በባል ዘንድ ታስራ መከራዋን ስትበላ የነበረችው ይህች ሴት አሁን በሙሽራዋ በክርስቶስ ፍቅር ታሰረች። ወገኖቼ መቼ ነው በጌታችን ፍቅር የምንሆልለው? መቼ ነው በሙሽራችን ፍቅር የምንታሰረው? መቼ ነው ከዓለም ፍቅር በላይ የእግዚአብሔር ፍቅር በልጦብን ዓለምን ቀለል አድርገን ማየት የምንችለው መቼ ነው? እቺ ያደረገችው እንደሱ ነው ወገኖቼ። ጥቂት ነገሮችን ላንሳና ሰዓቴ እንዳያልቅብኝ በጊዜ እንድጠቀም ጥቂት ነገሮችን አንስቼ ላብቃ። እርግጥ የተሰጠኝ ደቂቃ ቫት እንደሚኖረው አስቤ እንጂ ሰዓቱ አልቋል። መቅደሙን በመናገር ፈጅቼዋለሁ። የአውቶቡስ ተራው መምህር ትንሽ ቫት ከጨመሩልኝ ልቀጥል። ባይጨመርም ይበቃል። ብዙ ነገር አያስፈልግም አይደል? ዝማሬው መዝሙር ነው። ማይጠንቱ ስንት ነገራችንን እያረመልን እያከመን ነው አይደለም? በነገር ብዛት ነው፣ በመራቀቅ ነው። እዚህ በመምጣታችን እንኳን ፈውስ ነው። እውነት አዘር ይህች ሴት ክርስቶስ አንዳች ነገር ሊያደርግላት የሚችል እንዳልሆነ ብትገምትም ታግሳ ከማውራት ግን አልቦዘነችም። ስታየው የደከመ ያውም ውሃ የሚለምን በአንድ ልብስ የተጣበቀ ምንም ሊያደርግላት እንደማይችል የተረዳች ሰው ትመስላለች። ለማናገር ግን አልቦዘነችም። ንቃም አላለፈችው። እንደ ነገሩም ጣልጣል አላረገችው። ምን አረገች? ሰማችው። ያውም በጠራራ ፀሐይ በዛ ግለት ስር ቁጭ ብላ መማር ምን ያህል ይደንቃል። እኛ እኮ ክርስቲያኖች ፍጹም እንዳደረገልን እያወቅን ከሞት እንዳወጣን ወደ ሕይወት እንደጨመረን በደላችንን አበሳችንን ሁሉ እንዳስወገደልን ክፋታችንንም እንዳራቀልን አዲስ ሕይወት እንደሰጠን መስቀል ላይ እንደሞተልን የራሱን አካል ድግስ አድርጎ እንደደገሰልን ኧረ ስንት ጉድ እያወቅን የምር ማናገር ያቆምን ስንቶች ነን። የምር ታናግረዋለህ በጸሎት፣ የምር ትወተውቸዋለሽ በሱባኤ። እግዚአብሔር በቃሉ ሲናገረን የምር ልባችን ይቀልጣል። እሱን እናዳምጠዋለን። በቁም ነገር እናናግረዋለን። በቁም ነገር እንሰማዋለን። ያውም በተመቻቸ ስፍራ ሊያደርግልን እንደሚችል እያወቅን እንኳን ማናገር ያቆምን ስንቶች ነን። ቺንሲንክን ተመልከቷት። በዚያ ሁሉ መከራ በዛ ግለትና ፀሐይ ውስጥ ከማናገር አልቦዘነችም። ይህ አስደናቂ ነገር። ስንቶቻችን ማናገር አቁመን ጸሎት አቁመን ይሆን? ስንቶቻችን ከዕለታት አንድ ቀን እንጂ በቁም ነገር የእግዚአብሔርን ቃል መስማት ትተን ይሆን? ስንቶቻችን በቅዳሴ ላይ ማናገር አቁመን ይሆን? ስንቶቻችን ሱባኤ መግባት ትተን ይሆን? አሁን እንኳን እግዚአብሔር ሲናገር በቁም ነገር እናናገረው ይሆን? እንሰማው ይሆን? ልባችን ይሰማዋል? ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሴት ሁሉን በአንድ ያላስረዳት በሞት ይስሙኝ። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው
ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ቀጥሎ ነቢይ፣ ከሁሉም መጨረሻ መሲሁን አየችው ይላል። ቀስ በቀስ ነው የገለጸላት። እኛ እኮ በጣም ችኩሎች ነን። እግዚአብሔር ቶሎ ካልነገረን ባክባ ወደ ገደለው ግባ እኮ ነው የምንለው። ሁሉም ነገር ቶሎ ወደ ገደለው እንዲገባ ስለምንፈልግ ብዙዎቻችን ገደል እየገባን። ቀስ በቀስ ነው እግዚአብሔር የሚሰራው። ቀስ በቀስ ነው የሚያሳውቀን። ባንዴ ጸሎቴ ካልተሰማ፣ ባንዴ ኃጢአቴ ካልተወገደ፣ ባንዴ እንደው ክንፍ ካላወጣው፣ ባንዴ ማይበሉ ጸጥ ካላለ፣ ባንዴ ሁሉ ነገር ካልተስተካከለ፣ ባንዴ ስለቴ ካልተሰማ፣ ባንዴ መች እንደዚህ አለ? እዩት እንዴት ቀስ በቀስ እንደገለጠላት። እንደውም ቅዱስ ኤፍሬም ይደነቃል። ውሃ የተጠማውን ሰው አለ በንግግር ልትረታ ሞከረች ይላል። መቅጃ የለ ምንጥስ ቅብጥርስ እያለች ልትረታው ሞከረች ይላል። ይሄ ብቻ አይደለም፣ ቀጠለችና ከአይሁዳዊው ጋር ዘር ቆጠራ ገባችና ለአይሁዳውያን ያላትን ጥላቻ አሳየች። የሷን ደግሞ ነገር ተመልከቱት። ክርክር፣ ከክርክር ቀጥሎ ጥላቻ። እንደገና ከመምህሩ ጋር ደግሞ ተከራከረች። አባቶቻችን ነግረውናል። ክርስቶስን ማስረዳት በዚህ ተራራ ማትሰግዱበት ጊዜ ይመጣል ብሎ እቅጩን ነገራት። ከመምህሩ ጋር ግን ተከራከረች። መጨረሻም ባልሽን ጠርተሽ ደይ ሲላት አንድ ድብቅ ምስጢር ሲነግራት ነብይ ብላ ደግሞ ወደ መጥራት መጣች። ከዛስ ሚስጥሩንና ጉዷን ሲነግራት ከነብዩ እግር ስር ተንበረከከች ይላል። መጨረሻ መሲሁን ወደደችው ይላል። በሞቴ ልድገምላችሁ። ምን አደረገች? በንግግር ልትረታ ሞከረች፣ ጥላቻ አሳየች፣ ተከራከረች፣ ከነብዩ እግር ስር ተንበረከከች፣ መጨረሻ መሲሁን ወደደች ይላል። ቀስ በቀስ ወገኖቼ፣ ቀስ በቀስ ነው ወደ እግዚአብሔር ፍቅር የምንመሰጠው። ቀስ በቀስ ነው የምንለወጠው። ከመቸኮል ትንሽ መረጋጋት ያስፈልገናል። አባቶቻችን ብዙ ደጅ መጥናት እኮ ተከትሏቸዋል ወገኖቼ። ፀሐይ እስካሁን አለች እስከ ማለት ደርሰዋልና አባ መቃርዮስ የክርስቶስ ብርሃን ውስጥ እየኖሩ ፀሐይ ትውጣ አትውጣ እስከማያውቁ ድረስ ደርሰዋል። ሰው ሴት ይሁን ወንድ ይሁን መለየት እስኪያቀታቸው ድረስ ደርሰዋል። እንደዚህ አይነት አስደናቂ ፍጽምና ውስጥ ገብተዋል። የዓለት ብልት እስከ መመርመር፣ የወፍ ቋንቋ እስከ ማወቅ፣ የንፋስ ሹክሹክታ እስከ መለየት ደርሰዋል። ግን ቀስ በቀስ ነው ክርስቲያኖች፣ ቀስ በቀስ ከሚያናግረን መምህራችን ጋር፣ ከሚያስተምረን አስተማሪያችን ጋር፣ ከክርስቶስ ጋር፣ ከአፍቃሪያችን አምላክ ጋር ጥቂት ቆይታ ካደረግን መሲሁን መውደድና እሱን መከተላችን አይቀርም። አትቸኩሉ። ቶሎ ብላችሁ ጀርባችሁን ወደ መስጠት አትሂዱ። ቶሎ ብላችሁ አትወስኑ። ጥቂት ጊዜ ታግሳችሁ ስሙት። ቀስ በቀስ መሲሁን አገኘችው። ክርስቶስ ለብዙዎች መጽሐፍ ቅዱስ ውስጥ ተመልከቱ፣ ቀስ በቀስ ነው ራሱን የገለጠላቸው። ለነሱ ቀስ በቀስ ከገለጠ እኔ ባንዴ ልወቀው ይባላል። እኔ አሁኑኑ ልረዳው ይባላል። እኔ ጠይቄያለሁ ቶሎ ካልተመለስልኝ ይባላል። ቀስ በቀስ ቅድም የነገርኳችሁ የዮሐንስ ወንጌል ምዕራፍ 9 አይነ ስውሩንም ተመልከቱት። ቃል በቃል የተናገረውን መጀመሪያ ኢየሱስ የሚባል ሰው አለ። ከዛ ቀጠለና ነብይ ሳይሆን አይቀርም አለ፣ ነብይ አለ። ከዚያ ትንሽ ፈቀቅ አለና ከእግዚአብሔር የሆነ ሰው ሳይሆን አይቀርም አለ። መጨረሻ ላይስ የእግዚአብሔር ልጅ አለ። መጨረሻ ላይ ሰገደለት። የባህሪ አምላክ እንደሆነ አወቀ። ቀስ በቀስ ከዛሬ ነገ፣ ከትላንት ዛሬ፣ ከዛሬ ከነገ ወዲያ ቀስ በቀስ ነው የምንለወጠው ክርስቲያኖች። ቀስ በቀስ ነው የምንበረታው።
በአንድ ጊዜ ማለትማ ትዕቢት ነው። ብዙዎች መታገስ አቅቷቸው ነው ጌታችንን ሳያገኙት የሚሄዱት። ውሃ ፈልጋ የመጣች ነፍስ እንዴት ያስደንቃል! የዘላለም ውሃ አገኘች። ደግሞ አለው እንደ ልማዷ ውሃ ፈልጋን የመጣችው እሷ ግን እዛ ውሃ ዳርቻ ላይ ያገኘችው ግን ቃላት የማይገልጡት ሕይወት አግኝታ ነው የሄደችው። እኛም እንደዚህ ብንለው እኮ ጥሩ ነው። እንጀራ ፈልጌ ወጥቻለሁ፣ ቤትህ እንጀራ እንድትሰጠኝ እመላለሳለሁ። ጌታዬ ሆይ የዘላለም እንጀራ የሆንከውን አንተ አግኘኝ፣ የዘላለም እንጀራህን ስጠኝ። ብዙዎቻችን እንጀራ ለመፈለግ እንንከራተታለን። እንደው እውነት እንነጋገር ከተባለ በዚህ በስደት ዓለም ያሉ የቤተ ክርስቲያን ልጆች እንጀራ ፈልገው ወጥተው በእርግጠኝነት ቆራቢያን ሆነው እየጨረሱ እንደሆነ አረጋግጥላቸዋለሁ። እንጀራ ፍለጋ ነው የወጡት። የዘላለም እንጀራን አገኙ። በየዕለቱ ቤት እንጀራ ፍለጋ እጄን ዘረጋለሁ። የዘላለም እንጀራን አንተን ምን ነው ባገኘው አንለው። ቤት ፍለጋ ወጥተው እግዚአብሔርን የዘላለም ማደሪያቸው ያደረጉ ብዙ ናቸው። ልጅ ፍለጋ ወጥተው የእግዚአብሔር ልጆች ሆነው ተመለሱ ብዙዎች ናቸው። ልጅ የለኝም ልጅ ፍለጋ ወጥቼ ጌታዬ ሆይ አንተ አባቴ መሆኑን አውቄያለሁ የሚሉ የሚመሰክሩ ይጠፉ ይሆን? እውነተኛ ልጅ ይሆኑ? እንደዛ እንድንመጣ የሚያረገ ልጆች ማድረግ ስለሚፈልግ ነው ደጅ የምንጠናው። እሱን አግኝተነው እንድንሄድ እኮ ነው። አንዳንዴ ጉድለቶቻችን ደጅ መጥኛዎቻችን ያረጋቸዋል እግዚአብሔር። ጉድለቶቻችንን መሙያ ያረጋቸዋል እግዚአብሔር። ያጣነውን ፈልገን ስንመጣ ፈልገህን ያጣህንን እኛን አግኘና እንደዚህ ነው ሊባል የሚገባው። የተወደዳችሁ ክርስቲያኖች ፈቃዴን ፈልጌ ስመጣ ፈቃድህን የምፈጽም ሰው አድርገኛ። ውሃ ፈልጋ መጣች። የዘላለም ውሃዋን አግኝታ ሄደች። የታደለች። ምን አግኝተህ ትሄዳለህ? ምን አግኝተሽ ትሄጃለሽ? ቁም ነገሩ እሱ ነው። በጥያቄ ተሞልተው መጥተው በጥያቄ የሚመለሱ ብዙዎች ናቸው። መልስ ይዘው ማይሄዱ፣ መልስ አጥቁረው ማይሄዱ፣ የተጨበረበረ መልስ ይዘው ማይሄዱ ምንኛ የታደሉ ናቸው። እኛ እንድንበላው ፈውስ ፍለጋ ቤት መጥቼ በፍቅርህ ቆስዬና ታምሜ ልሂዳ ብንለው ነው የሚሻለው። ስጋዊ ፈውስን ፈልጌ ስመጣ ነፍሴ በፍቅርህ ትታመማ አግኝታ ነው። እንደሱ ነው የሆነችው እቺ ሴት። ይህቺ ሴት በጣም ብዙ የሞተ ነገር አላት። ታዲያ አሁን የሚያስፈልጋት የምር እኮ ውሃ እኮ አልነበረም። ይበልጥ የሚያስፈልጋት ህይወት ነበር የሚያስፈልጋት። የሞተ ነገር ያላት ህይወት እንጂ የሚያስፈልጋት ማን ነው? ህይወት እኮ ጌታችን ነው። ሌላ ምን ህይወት አለ? የሞተ ነገር ለበዛባት ለዚች ሀገር ከእግዚአብሔር በቀር ምን የሚያስፈልጋት ይመስላችኋል? ቅምጥልነት። ህይወት እግዚአብሔር ያስፈልጋታል። ኃጢአት ለተጫናት ሰውነት ቤት ምን ያደርግላታል? እንደገና ሊጫናት ክርስቶስ ያስፈልጋት እንጂ። ህይወት ላት ብዙ ነገር የሞተባችሁ አንድ ቁም ነገር እንንገራችሁ። ብዙ ነገር ሞቶባችኋል። አንዱ እግዚአብሔር ግን ህይወት ሊሰጣችሁ ፈቃዱ ነው። ኑ ወደ እግዚአብሔር። ውሸታችንን አይደለም። ይኸው ተመልከቱት። መቃብር ነው ለሱ። መቃብር ችግር ነው። ከመቃብር ሰው ሲያስነሳ ላያችሁ። እንኳን ከመቃብር ከመፍረስ ማስነሳት እኮ የሚችልበት አምላክ። ኃጢአት ነው በደሙ ያነጻው አይበቃንም? ምን ያቅተዋል? ላንተ የሚያቅት ነገር የለም የሚለውን ቃል አታምኑ። ብዙ የሞተ ነገር ያላችሁ ኑ ከህይወት ጋር ተገናኙ።
የደረቁ አጥንቶች እንዴት ሕይወት እንደዘሩ በዚያ በሕዝቅኤል መጽሐፍ አላነበባችሁም? እርግጠኛ ነኝ በጣም ብዙ የሞተ ነገር አለን። ፍቅር ሞቷቷል እቺ ሀገር። ከእግዚአብሔር በቀር ፍቅር ማን ሊሰጣት ይችላል? ግብር ብዙ ሰው ሊሰጣት ይችላል። ፍቅር ግን የሚሰጣት እግዚአብሔር እኮ ነው። ወደ እግዚአብሔር ልትመጣ እኮ ነው የሚገባው። ብዙ የሞተ ነገር ያለን ሕይወት እግዚአብሔር እኛን ይጠብቀናል። እንደሱ ነው ያደርጋት። በጣም በተደጋጋሚ ትከሻዋ ጎብጧል ውሃ በመሸከም። አንድ ስዕል አለ፣ አስደናቂ ስዕል። እንደው ከዚህ ትምህርት ጋር አብሮ ቢሄድ እንዴት እንስራዋን እንደጣለችው እንዴት አጉጧት እንደነበር የሚያሳይ ነው። በጣም በብዙ ነገር የጎበጥን ሆይ በጣም ብዙ ሸክም እንደተጫነን በዚህ ዘመን ይሰማኛል። እነዚህን ሁሉ ነገሮች ብዙ ያጎበጣት ነገር ያላት ሴት ከሸክሟ የሚያላቅቃት እግሩ ስር የምትጥለው ፊቷ ቆሟል። እፊታችን ቆሞ መጣብ እንኳን አቅቶናል። እንደገና ተሸክመ ነው መመለስ ርፍ ማለት አቅቶናል። ነፍሳችን ባንተ ባልሆነ በቀር በሌላ በማንም አታርፍም እንዳለው አውግስጢኖስ ማረፍ አቅቶናል። ምእመናን ማረፍ አቅቶናል። አንተ ከኔ ጋር ነበርክ፣ እኔ ግን ካንተ ጋር አልነበርኩም እንዳለው እሱ ፊታችን ቆሟል፣ እኛ ግን ፊቱ ቆመን ርቀናል። አውግስጢኖስ ነው እንደዚህ ያለው። እነዚያ በአንተ ውስጥ ባይኖሩ ኖሮ ህልውና የማይኖራቸው ነገሮች ካንተ አርቀውኝ ይዘውኛል። ዓለም ካንተ አርቃ ይዛኛለች። የምመላለስበት ነገር ሁሉ አንተን እንዳላገኝ እንቅፋት ሆኖኛል። አንተ ጠራህ፣ ጮህ፣ መስማት የተሳነውን ጆሮዬን ከፈት ካለው በኋላ በዝሙት ዓለም ሲኖር የነበረው ይህ ሰው አትሮኖስ ጋር ሆኖ ተደብቆ እግዚአብሔር ሲያገኘው እንዲህ አለው፣ አንተ ጠራህ፣ ጮክ፣ መስማት የተሳነውን ጆሮዬን ከፈት ካለው። መስማት የተሳነው ልባችን አሁን ይከፈታል። እግዚአብሔር ከፈት ካለው አንጸባረክ፣ በራህ፣ አይነ ስውርነቴን አስወገድክ። እንዴት ይደንቅ! ሲያበራ ብርሃኑ አይነ ስውርነቱን አጠፋለት፣ የልቡ ብርሃን ተገለጠለት። ማዛህ ወደኝ፣ እስትንፋሴን ሰበሰብኩ፣ አሁንም አንተን ተነፍሳለሁ እንዳለው እቺ ሴት ሕይወት እየተነፈሰች ሄደች። ቁሳዊ ፍለጋዋን ብቻ እግሩ ስር የጣለች እንዳይመስላችሁ። ስለ ጥልቅ ጉድጓድ ታወራ የነበረችው እቺ ሴት ስለ ጥልቅ ሕይወቷ ከዛ ጉድጓድ አወጣት። በሞቴ ስሙኝ፣ እሷ ጉድጓዱ ጥልቅ ነው መቅጃ የለህም ትላለች። ክርስቶስ ግን የሕይወቷን ጥልቅ ሊያወጣላት ነበር የቆመው የጠበቃት። ምን ትፈልጋላችሁ? በልባችን ውስጥ ጥልቅ የቀበርነውን ድብቅ እንደ ጉድጓድ ጥልቀት ያለውን እንዲያወጣላችሁ አትፈልጉ? ይሄው ቆሟል አምላካችሁ። ከድብቅ ሕይወቷ ባልሽን ጠርተሽ ነይ የሚለው መጨረሻ ላይ ነው ያወራት። ሊያሳቅቃት ከመጀመሪያው አልጀመረም። እኛ እኮ ከማዋረድ ነው እኮ ቆይ ልስበረው መጀመሪያ ይሄንን ቃል ልንገረውና ከዛ ድራሽ አባቱን ላጥፈው ብለን እኮ ሰባሪዎች። ክርስቶስ ሊሰብራትም ሊያሳቅቃትም ባልሽን ጠርተሽ ነይ አላላትም። መጨረሻ ላይ ነው ድብቅ ሕይወቷን የነገራት። መጨረሻ ላይ ነው ድብቅ ሕይወቷን የነገራት። ከዛ መጨረሻ ላይ እንደዚህ ያለችው ነገር ልጠቅልለው 3 ደቂቃ ብቻ ወይ 4 ደቂቃ ተጠቅሜ ልጠቅልለው። ባልሽን ጠርተሽ ነይ አላት። ባል የለኝም። እውነት ተናገርሽ አላት። 5 ባሎች ነበሩሽ ብሎ ማንም ሊነግረው የማይችለውን ምስጢር ከጥልቅ ሚስጥሯ ውስጥ ከድብቅ ሕይወቷ ውስጥ አተለተለባት። ያን ጊዜ ደነገጠችና ምን እንዳለችው ታውቃላችሁ? አንተ ነብይ እንደሆንክ አያለው አለችው። ደነገጠች። አሁን ለተከተለው ቅድም እንዳልኳችሁ በነብዩ ስር ተንበረከከች። ቅዱስ ኤፍሬም እንዳለው ምእመናን
አሁን ነብይ እዚህ ብታገኙ ምን የምታረጉት ይመስላችኋል? ነብይ ብታገኙ ቃሉን ቁጭ ብላችሁ ትሰማላችሁ ወይስ እንደው መጨረሻዬ ምን ይሆን እንደው ንገረኝ ቅጩ እንደው እየለፋውበት ያለው ትዳር ጮኛ እንደው ንገረኝ እንደው በማግባት ነው የተናቀቀው እንደው ምን ታረግ? ነብይ ብታገኙ ምን ታረጋላችሁ? እንደው ሀብታም ሆነ ይሁን በዚህ አያያዜ እንዴት ነው እስኪ ንገረኝ። አንዳንድ ምስኪን ሰዎች እኮ የሚንከራተቱት እኮ እንደዛ እኮ ፍለጋ እኮ ነው። የተወደዳችሁ ክርስቲያኖች እቺ ሴት ነብይ እንደሆንኩ አያለው ካለችው በኋላ ስለ ጓዳዋ አልወተወተችው። ምን ያስፈልጋል? እሱን ካገኘች ሁሉ ነገር ይፈታላት የለ? ምን ያንከራትታል? ምን ያስወተውታል? በጣም የምትደንቅ ሴት እኮ ናት። ብዙ ጥያቄ አለባት። ይሞታል። አንድ ሰው አጠገቡ አስቀምጣለች። 5 ባሎች ሞተውባታል። ሌላ ደግሞ ጎረቤት አስቀምጣለች ይላሉ ሊቃውንት። ይሄ ያስቀመጥኩትስ በሚስጥር ቀስ ብላ ዱካንሳው ካልቀረ ብላ እግሩ ስር በርከክ ብላ ቁጭ ብላ እዚህ ጎረቤት ያስቀመጥኩትስ ቀስ ብለ ንገረኝ ይሞታል ወይስ አይሞትም የምትለው አይመስላችሁ? ግን አላለችው። ምን አይነት ከእውቀትና ከመንፈሳዊ ልዕልና ጋር የተገናኘች ሴት እንደሆነች ይዋል። ስለ ጓዳዋም ይሞታል ወይስ አይሞትም ዝብዛቤ ውስጥ አልገባችም። ስለ ነገዋም ለማወቅ አልጓጓችም። መጨረሻዬ ምንድነው ንገረኝ ብላ እሰጣ ገባም አልገባችም እቺ ሴት። አቤትኛ ገዳማቱን የሞሉት የበቁ አባቶች ፍለጋ ሚንከራተቱት አቤት 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 እንዴ! እኛ ቤት ወጥተው አንዳንድ ቤት የሚንከራተቱት ሰዎች እኮ ባህሪያቸው እኮ ይሄ ነው። የእግዚአብሔርን ቃል ሳይሆን ስልክ ቁጥር ሲሰሙ የሚውሉ አያሳዝኑ? ቴሌ ሴንተር ቢሄዱ አይሻላቸውም ነበር? ለዚህማ ምስኪኖች ያሳዝናል እንዴ! እቺ ሴት የሷን ታሪክ ረሳቸው። ይሄን ምስጢር ሲነግራት የሷን ተወችውና የዚህን መሲህ ጉዳይ ማወቅ ፈለገች። በጣም የሚገርም ነው። ተለወጠች። እቺ ምስጢር ብቻ ለወጠቻት። ከዚያ ምን እንዳደረገች ታውቃላችሁ? በሞቴ እሱ መጠቅለያ ይሆን ፈጠን ብዬ ይሄን ከነገራት በኋላ እንስራዋን አስቀመጠች። ስለ ጓዳዋ ማውራት አልጀመረችም። አበቃ። የተቀየረ ሰው የተለወጠ ሰው እንደዚህ ነው። ዘውትር ያን ችግር ያወራ እሱ ፊት ሲነዘንዝ አይከርምም። ተለውጧል። ሌላ ማንነት ይዟል። ከችግሩ በላይ መሆን ይጀምራል። በቦቴ ስቧት ማንንም ላለማግኘት በስውር የመጣችው ይህች ሴት ያደረኩትን ሁሉ የነገረኝ ኑና እዩ እያለች እየጮኸች በረረች። ከእንግዲህ በኋላ ምን ትሸፋፈናለች? በሁሉ ዘንድ የተራቆተውን ጌታ ካገኘች ምን ያደባብቃታል? በስውር የምትኖረው ሴት ተለወጠች። ይህም ብቻ ያደረገች እንግዲህ ማንንም ላለማግኘት ተደብቃ በፀሐይ በቀትር የወጣችው ማንንም ላለማግኘት ስለምትፈልግ ነው ይላሉ ሊቃውንት። 6 ሰዓት አይወጣም ያልኳችሁ ለዚህ ነው። እንደዚህ ተደብቃ የኖረችን ሴት ገለጣት። ይሄ ብቻ መሰላችሁ? ከሰው ትሸሽ የነበረችው ሴት ወደ የሰው በር ያንኳኳች ኑ እስኪ በአይነ ህሊናችሁ ሳሏት አሉ የሉም እያለች በር ከፍታ አየት ያረገች የምትወጣ ሴት እያንኳኳች መጥራት ጀመረች። ለምን? ተለወጠች። ለውጥ እንደዚህ ያደርጋል። ሁሉም በየቤታቸው ከገቡ በኋላ ውሃ ለመቅዳት የምትወጣው ሴት ሁሉንም ከየቤታቸው አክተለተለች። ለውጥ ማለት ይሄ ነው። ተለወጠች። የምትልከው አገልጋይ የሌለት ደሃ ሴት ለክርስቶስ ሂጂልኝ ሳይላት መላክ ጀመረች። እንደዚህ ነው የሚሆነው። የሚለወጥ ሰው እግዚአብሔርን ያወቀ ሰው እንደዚህ ነው የሚሆነው። ችግሩ ላይ አይታሰርም። በቃ ከዛ በላይ ይሆናል። ጮክ ብላ የምታወራው ምስጢር የሌላት ያቺ ሴት አሁን ነውሯን አልሰወረችም። ያደረኩትን ሁሉ የነገረኝን ብላ
መለፈፍ ጀመረች። ኑሮዋንና ገበናዋን ደብቃ ይኖረች ሴት አሁን ግን ኑሮዋን ለማጥመጃነት ተጠቀመችዋ። ኑዩት ያደረኩትን ሁሉ የነገረኝን ማጥመጃ አደረገችው። የወንጌል መንገድ መሳሪያ አደረገችው። አዋቂ መስላም ለመመጻደቅ ክርስቶስንም በማግኘቷና በማወቋ ቀና ቀና ማለትም አልፈለገ። ክርስቶስ ይሆንን አለች። አውቃለች እኮ አዋቂ መስላ ለመታየት አልፈለገችም። አሁን ጉዳዩዋ ከችግሩ አይደለም ከክርስቶስ ጋር ሆነ። የተወደዳችሁ ምእመናን ብዙ ችግር አለብን። ሊሆን የሚገባው ግን ጉዳያችን ከችግራችን ሳይሆን ከአምላካችን ጋር ቢሆን እንድናደርገው። ችግሯን እንዲፈታላት የፈለገች አትመስልም። ትኩረቷ የችግሯን ሁሉ ፈቺ መፍቻ ይዛ መሄድን ያደረገችው። ችግራችን እኛ ችግር ማስፈታት እንፈልግና እንመጣለን። ችግር ሲፈታ እንወጣለን። አንዳንዴም እንደ ጠንቋይ ቤት እንዲሆን እንፈልጋለን። የሆነ ችግር ይፈታል፣ ሌላ ችግር እስከማይኖር ድረስ ማንመጣበት ይሆናል። እንደዚህ አይደለም። ትኩረቷን በዓለምና ከባል ጉዳይ ላይ ያነሳች ሴት ትመስላለች። ወገኖቼ ችግሯን እንዲፈታላት አይደለም ትኩረቷ፣ የችግሯን ሁሉ መፍቻ። ምእመናን የችግራችን ሁሉ መፍቻ እዚህ አለ። ከሁሉም የሚበልጠው እዚህ አለ። ሰሞኑን ተምራችኋል። ከዮናስ የሚበልጥ ከዚህ አለ። ጥበብን ከያዘ ከሶሎሞን ይልቅ የሚበልጥ የጥበብ መዝገብ ከሁሉ የሚበልጥ ከዚህ አለ። ከመላእክት የሚበልጥ ከዚህ አለ። ከመምህራን የሚበልጥ መምህር እዚህ አለ። ከነቢያት የሚበልጥ እዚህ አለ። ከሁሉ የሚበልጥ እዚህ አለ። እዚህ አለ። ከችግራችን በላይ መፍትሄ ያለው እዚህ አለ። እርሱን ስላገኘች ከዚያ በኋላ እሷ ከችግር በላይ መሆን ጀምራለች። ሰራት ጌታችን። አዲስ ሴት ተሰርታ ሄደች። የተወደዳችሁ ክርስቲያኖች ችግር ከሷ የራቀ አይመስልም። የልቦናዋ አይን ግን በርቶ ሄዳለች። እቺን ሴት ቅዱሳት መጻሕፍት ዘኢንላይትንድ ዋን የበራላት ብለው ጠርተዋታል። በርቶላት ሄደች። ከነችግሯ ግን የበራላት ስለሆነች ከችግሯ በላይ ሆነች። ችግር የራቀ አይመስልም። እርሷ ግን ወደ ጌታችን ቀርባለች። ችግሯ አልጠፋም፣ የሷ አይን ግን በርቷል። የተወደዳችሁ ክርስቲያኖች ለመጠቅለያ እንዲሆነን እኛ ችግር ማስፈታት ላይ ብቻ ቆመናል። አንዱን ችግር በሌላ ችግር እንፈታለን። በሱስ ችግር እንፈታለን። የሆነ ቦታ በመሄድ እንደገና ታስረን የሆነ ችግር እናስፈታለን። እንደገና እንታሰራለን። ጠንቋዮች ጋር እንታሰራለን። መተተኞች ጋር እንታሰራለን። ገዳም መነኩሴ መሳዮች ጋር እንታሰራለን። የበቁ አባቶች መሳይ ጋር እንታሰራለን። መታሰር በሱስ እንታሰራለን። መታሰር የሆነ ችግር ለማስፈታት በሌላ ችግር መታሰር፣ ከችግር ጋር መኖር ችግር እንደሆነ አይቀር። የሚሻለው ነገር የሆነ ችግር አስፈትቶ ከመሄድ ይልቅ ችግር ፈቺውን ይዞ መሄድ አይቀልም። እሱን እናድርገው። ችግራችን ይፈታል። እኛ ግን አንዳንድ ጊዜ ራሳችን ችግር ሆነን እንቀራለን። እግዚአብሔር ችግራችን ያስቸገረው እንዳይመስላችሁ። እግዚአብሔርን ያስቸገርነው እኛ ብቻ ነን። ችግር አስቸግሮት አያውቅም እግዚአብሔር። ስዕለታችንን እናስገባለን ችግር አስፈትተን። እኛስ ስዕለታችን ይገባል፣ እኛ ግን እንወጣለን። ችግር እንሆናለን ለእግዚአብሔር። ችግራችን ይፈታል፣ እኛ ግን እንታሰራለን በፈታልን ነገር። ችግር እንሆናለን። ችግራችን ይርቃል፣ እኛም አብረን እንርቃለን። እቺን ሴት ግን ተመልክቷት። መጀመሪያ ቁሳዊ ውሃዋን የምትፈልግበትን እንስራ በአምላካችን በእግዚአብሔር ፊት ጣለች። ሁለተኛስ ችግሯን ሁሉ ጣለች። ሶስተኛና አስደናቂው ነገር ግን ራሷን ጣለች። ከትንሣኤ በኋላ ይህች ሴት ፎጢኒ ወይም ቅድስት ፎጢኒ ትባላለች። ከትንሣኤ በኋላ ከሁለት ወንዶች ልጆቿና ከአምስት ሴት ልጆቿ ጋር ወንጌልን ለማዳረስ ለማገልገል
የሰማርያ ሰዎችን ብቻ አይደለም ያንኳኳቸው የጠራቸው እንደገና ወደ ቅርጣግ ወደ ካርቴጅ ሄዳ ለዓለም ሁሉ ወንጌል ሰባኪን የሆነችው እንደገና ወጣች በአገሯ ሰዎች መጫበቃች ሲገባ እንደዚህ ረፍት ያሳጣል ያቃጥላል እንደ ንስር ክንፍን ወስደን ብረር ይላል ከልዋሪቆን እስከ ደማስቆ የእግሩ ሸወና እስኪነቀል ድረስ እንደ ተንከራተተው ጳውሎስ ያንከራተታል አሳርፍም ወንጌል በረረች በመጨረሻም በኔሮን ዘመን ከመላው ቤተሰቧ ጋር ሰማዕትነትን ተቀበለች እንዴት አትሉኝም ጉድጓድ ውስጥ ተጥላ ተጠናቀቀች ጉድጓድ ውስጥ ላገኛት ሙሽራ ጉድጓድ ውስጥ ተሞሸረች ይቆየን